ሰለምኩ ነኝ ስላልክ ማለት ነው። አስቀድሞ ምን ነበር እምነት? እሺ ኦርቶዶክስ ነበር። ኦ ኦርቶዶክስ። ክርስትና ስም ማን ነበር? እኔ ኤልያስ። I'm sorry. ምን ያስቃል እንዴ? ኤልያስ እንወዳለን በጣም እኛ በጣም እንደምንወድ ታውቃለህ አይደል? ውሸትህን እመንና በቃ ለማስተማር ነው ሌላ ነገር የገባችሁት። ሁሌ ፖለቲካ ድንገት ወለተ ኤልያስ ሊሆን ይችላል። ባሮክ እንደዛ ነው ይሆን? ምን ይረሳቀ? ቆይ እሺ ወለተ ኤልያስ ከሆነ እናምናለን ነው? አዎ ከዛ የወጣውበት ነው ደማ የወጣውበት ነው ደግሞ ልንገርህ፣ ከኦርቶዶክስ የወጣውበት ነው። አዎ አለ በቃ መምህርዬ ወለተ ኤልያስ ነው ብሏል። የሚገርመው የዩኒቲ ዩኒቨርሲቲ ሁለተኛ ዓመት ተማሪ ሆኜ ገርጂ ታክሲ ተራ ነበር የምኖረውና የሚገርመው ሚካስ በርገር የሚባል አለ ገርጂ ጋር እና ልክ ወደ ቤቴ ልገባ ስል ሁሌ በሩ ጋር ፈለገን አየዋለሁ እና ቀጥ ብሎ መጥቶ ታስታውሳለህ? ፈለገ አስተውሳለሁ። ቀጥ ብሎ ይመጣና ዘማሪ እዝራ ነህ አይደለ? ላወራ ፈልጋለሁ ይለኛል። ማለት ከቤተ ክርስቲያን ወጥተናል፣ ምንም አይነት ነገር ውስጥ አይደለሁም፣ ትምህርት ላይ ነኝ እኔ ብቻ ከቤተ ክርስቲያን መውጣቴን አውቀዋለሁና ፈልጋለሁ፣ ላወራ ፈልጋለሁ ሲለኝ አይደለሁም እዝራ እለዋለሁ። የመጀመሪያ ቀን ነው ይሄ። ሁለተኛ ቀን ላይ ጠብቆኝ ልክ መግቢያው ጋራ ቆሜ ስልክ እያወራሁ እያለ መጣና አይኖ ይገባኛል ብዙ ተጽዕኖ እንደነበረብህ በጣም ብዙ ነገሮች እንደነበሩብህ፣ ግን የቤተ ክርስቲያን ትምህርት ብንነጋገር እንደዚህ ብንሆን ያልተረዳው ነገር ካለ ወይም ደግሞ ጥያቄ የሆነብህ ነገር ካለ ወይም ደግሞ እንደው በቃ በጣም በዚህ ጉዳይ ማውራት ፈልጋለሁ የምትለው ነገር ካለ ካላወራን ይለኛልና ጥየው ማለት አይደለም በቃ ብቻ ኢግኖር አድርጌው ገባው። ሁለተኛ ቀን ሶስተኛ ቀን ላይ በጣም በተደጋጋሚ በጣም ነው የሚወድህ ምዕመኑ፣ ቤተክርስቲያን በጣም ነው የምትወድህ፣ በአንዳንድ ነገሮች ምክንያት ከቤተክርስቲያን መራቅ የለብህም ብሎኝ ለረጅም ሰዓት አስታውሳለሁ። በርጋ ቆመን አወራን ከሱ ጋርና ምን ያህል ለቤተክርስቲያን ትጋት ቢኖረው ነው ይሄ ልጅ አንደኛ ነገር አይደለሁም እያልኩ ኢግኖር እያረኩት ነው። ሁለተኛ ጊዜ ደግሞ ኢግኖር ከማድረጌ በላይ እዝራ ራሱ አይደለሁም እኔ ባታወራኝ ደስ ይለኛል እያልኩኝ በጣም እየገፋሁት ነውና በጣም ገፍቶ ብዙ የሚወድ ሰው አለ። እነዛን ሁሉ ሰዎች ረግጠ መሄድ፣ በዛ ላይ ደግሞ ያልገባህ ነገር ካለ ላስረዳ እችላለሁ። በጣም ትንሽ ነው አስታውሳለሁ። ይዛኔ በጣም ቀጭን ነበር፣ እንደዚህ እንኳን አልነበረም። ትክክል። በጣም ቀጭን ነው። አንድ ፎቶ አለ ማዘር ለቃው ነበር ሰሞኑንና እያየው እየሳኩ ነበርና በጣም ለቤተክርስቲያን ቅናት ከመኖሩ የተነሳ የጠፉ ወንድሞችን ምን ያህል እንደሚፈልግ ልቤ ያውቃል። ትላንት ወዲያ የነበረው መርሃ ግብር ላይ ለመሰከር ፈልጌ አጋጣሚ ሆኖ በጣም ቢዚ ስለነበር አልገባሁምና ለቤተክርስቲያን የሚያስፈልጉ ወጣቶች መሃል ፈለገ አንደኛውና ብቸኛው ነው። እነ ልደት ቢኖሩ ማለት ነው። ብዙ የቤተክርስቲያን አገልጋዮች አሉና የጠፉትን የሚፈልጉ ወንድሞች በጣም ብዙ አሉና በጣም ገፍቶ እኔን ለማናገር ካለው እንትን የተነሳ እስከ ተከታትሎኝ ረጅም ሰዓት ያወራኝ ነበርና እጅግ በጣም እገረም ነበር። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ሳስብ ላይቭ ላይ እግዚአብሔር በሚያውቀው ይሄው ፈለጋ አለ፣ ልደት አለ፣ ሌሎችም የሚያውቁ ኪያ አለ። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ልቤን ሳቀና ቀጥታ ላይቭ ላይ ገባሁት ፈለገ ጋ ነው። የዘመርኩትን መዝሙር ታስታውሳለህ? የኔ መዝሙር ነው። በብርታት አለ በግርማና የእመቤታችንን መዝሙር ነው የዘመርኩት። አየዋት ባይኔ አሻግሬ ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ሳስብ ደውዬለት ወደ ቤተክርስቲያን መመለስ ፈልጋለሁ ሲለኝ ስለው በጣም አበረታቶኝ አለን ወንድሞች በጣም ብዙ ናቸው፣ ቤተክርስቲያን በጣም ነው የምትወድህ፣ ቤተክርስቲያን እንደዚህ
ትምህርቷ ንጹህ ነው፣ አንተ ለቤተክርስቲያን ልብህን ካቀናህ ብሎ በጣም ያበረታታኝ ነበርና የወደቁ የተረሱ ወንድሞችን የሚያበረታታ ወንድም ነውና አንዳንድ ጊዜ ፈተናዎች ይመጣሉ። ስትሰራ ነው ፈተናዎች የሚመጡት። እኔ አንዱ ምስክር ነኝ፣ በአንተ ለመለወጤ አንዱ ምስክር ነኝ። ምንም አዲስ ነገር የለውም። እኔ ወንጌል የማውቅ እኔ ቤተክርስቲያን ላይ ያደግኩ ልጅ እንደዚህ በአንተ ትምህርት በአንተ አገልግሎት ከተለወጥኩኝ በጣም ብዙ ደግሞ እየተለወጡ ያሉ ወንድሞች አሉ ማለት ነው። እኔ አሁን ምንም አይነት ጥያቄ የለኝም። በጣም ነው የምከታተለው ትምህርታችሁ ከምልህ በላይ የየሁላችሁን ገብቼ ነው የምከታተለው። ግን ምን አለ መሰለህ አውቅ ያለው ገብቶኛል፣ ምን አይነት ግዛት ውስጥ እንዳለው ተረድቻለሁ። ስህተት ላይ እንደቆምኩም አይቻለሁ። ግን የሆነ ማስተካከል ነገር ያለ ነገር ስላለ ያንን ነገር እንዳስተካክልና እንድመጣ እንደደምረው እኔንም እግዚአብሔር እንዲረዳኝ እንድጸልይ ነው። ልደትን አውቀዋለሁ። ምናልባት እሷ ላያውቀኝ ይችላል። ተገናኝተን እናውቃለን። አዲስ አበባ ነሽ? አይደለሁም፣ ናዝሬት ነው። በጣም ጥሩ ደስ ይለናል። እኛም የምንፈልገው ይህንን ነው። ሰው መርምሮ አጥንቶ ወደ እውነት እንዲመለስ እውነትን እንዲይዝ ነው የምንፈልገውና በርቺ። ፎሎ አድርጊ እዚህ ያሉ መምህራንን ልደትም ፎሎ አድርጊ፣ እሱም ይመልስልሻል፣ እኔም ፎሎ መልስልሻለሁ እና እናወራለን። ማንኛውንም ጥያቄ ልጠይቂን ትችያለሽ። እግዚአብሔር በረዳን መልኩ ከቻለ እንመልሳለን፣ ካልሆነ ደግሞ እንወስዳለን። በምታስተምሩት ነገር ማንንም ትንሳለል ተምሬያለሁኝ። ጥሩ ነገር ነው ያስተማራችሁ። ኦርቶዶክስ ነበርሽ? አዎ በፊት። ኦኬ ተወጣሽ ምን ያህል ጊዜ ሆነሽ? 15 ዓመት ኦልሬዲ 14 15። እኔና አንቺ በአካል እንተዋወቃለን? አዎ 4 ኪሎ የሆነ ምግብ ቤት አንተንም ያውቃል። እንደውም ለአንቺ ክርስትና ስትልሽ ነው የምመጣው ብለህ ኧረ እኔ ራሴ ልዩ ሲጄ ማስተምርሽ ያን ብለህ እንትን ብያለሁ። ጋዲንም እከታተላለሁ፣ ሁላችሁንም እከታተላለሁ። ባይዘውና ብዙ ነገሮችን እንዳቅ ረድታችሁኛል። ስሙ መጥቀስ የማልፈልገው እዚህ ያለ ወንድም ያለ ከምንም በላይ ብዙ ነገሮችን እየነገረኝ ያው አስታውሳለሁ። ልደት አዎ እና እግዚአብሔር እየረዳኝ ነው። ግን በእኔ ምክንያት ብዙ ፋሚሊ የመጡ አሉ በዚህ እምነት ውስጥ። ለእነሱ ብዙ ማስተማር ያለብኝ ነገር አለ፣ መንገር ያለብኝ ነገር አለ። ከዛ አንጻር ያው ጸልዩልኝ ብቻ። የምንሰጥ ነገር የለም። የምንሰጥ መስቀል ነው የምንሰጥ። ቤተክርስቲያን አንገት ላይ ወርቅ አልታሰረም። ታስሮላል? አልታሰረም። መኪና ገዝቶ የሰጠ ሰው የለም። ገንዘብ ተሰባስቦ ኦኬ 1 ሚሊዮን ብር እንዲሁ አልተባልክ። የምንሰጥ መስቀል ነው የምንሰጥ። ውዱ ስጦታችን መስቀል ነው። ውዱ ስጦታችን የክርስቶስ ክቡር ሥጋ ክቡር ደም ነው። ከዚህ በላይ ስጦታ የለንም። ድሃዎች ነን። በስጋ ባለጸጎች አይደለንም። ምንም የምናደርግልን ነገር የለም። ደም እንዳትጠብቅ የለም። ድሃዎች ነን። ግን ደግሞ በመንፈስ ደግሞ የበረታን፣ በመንፈሳዊ ጸጋ ደግሞ ሀብታሞች ነን። በመስቀላችን ሀብታሞች ነን። በክቡር ሥጋ በክቡር ደግሞ ሀብታሞች ነን። መስቀል እንሰጣለን። መስቀልን ተሸክመ ተከተለን። ጭብጨባ፣ ውዳሴ፣ ሙገሳ፣ ሆይ ሆይ እንዳትፈልግ ደሜ። እነዚህ ሁሉ ያሰናክለዋል፣ ሐሳብን ይሰርቁታል። እነዚህ ሁሉ ከጀመርከው መንገድ ያስቆመዋል። የብዙ ሰዎች ውድቀት፣ የብዙ የኛ ችግር ጭብጨባ፣ አድናቆት፣ ሙገሳ መፈለግ ነው። በቃ ስለዚህ ክርስትናው ደግሞ መጋደል ነው። ከዚህ በኋላ ልትጋደል ነው የመጣው። ባይዘው ደም ልትጋደል፣ ከስጋና ከደም ፍላጎት ጋር ልትጋደል፣ ከአጋንንት ጋር ልትጋደል፣ ከምንፍቅና ትምህርት ጋር ልትጋደል። በዛ ውስጥ ምቾት የለም። ጭብጨባ ከበዛብህ ሽሽ፣ አድናቆ ከበዛብህ ሽሽ። ደሜ አልፈልግም በላቸው። የሚያደንቁ ሰዎች አልፈልግም፣ ጸልዩልኝ፣ አበርቱኝ በላቸው። እንዲሁ ሊያደንቁ ሊያሞካክሩ ሲሞክሩ አስቁም።
አይጠቅምህም። ይልቁንም ጸልዩልኝ አበርቱኝ በላቸው። ከወንድሞች ጋር ከነ አኬ ከነ ዮሐድዬ ከነ ታላቁ ከነ ዘማሪ ከነሱ ጋር አብረትን አጠንክር። ኦኬ በቃ ቁጭ ለምትማርበት ታይም ይሁን። ኢንዶሚ እንዳትሆን ኢንዶሚ ገባ ወጣ ድርስ ከዛ ሆይ ምናምን እንዳትሆን። ነብይ የለም 100% በድፍረት ነው የምናገረው። ጌታ የሚናገረው ነብይ የለም በዚህ ሰዓት። ለምን መሰለ? ስራችን እግዚአብሔርን ስልክ የሰው ልጅ አዳራሽ ሙሉ ሰው በሞላበት አዳምጡ ጌታ ጋር ስደውል እያለ ሲጫወትብህ ያንን ሳታወግዝ መተህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮን ለማውገዝ ማለት ነው በጣም ከባድ ነው። በጣም ብዙ ነገር እኮ እያየን ያለ ነው። ጌታ ጋር ስልክ አንስቶ ሰው ሲደውል ጌታን እያናገርኩት ነው አዳምጡት እና ጌታ ደግሞ ሃሎ ሲል ከዛኛው ስልክ ይዞ እግዚአብሔር እንደዚህ አይነት ቀልደኞች በተሰበሰቡበት እነዚህ ናቸው እንግዲህ ነቢያት ናቸው። እነዚህ ነው ተናገራችሁ የሚሉ በአደባባይ ነው ብዙ ምሁራን ባሉበት ብዙ ዕውቀት አላቸው የምንላቸው ሰዎች ባሉበት ነው እንደዚህ አይነት ነገር የሚሆነው። ኦኬ መጡበትንና እየሄዱበት ያለውን መንገድ እየተነጋገርን ስለነበረ ነው ራሳቸውን በተለየ መልኩ ማለት ነው ጻድቅ ለማድረግ የሚሄዱበት መልኩ። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ማለት ነው we have to say በቃ ማንም አፉን ሊከፍትብን አይገባም። በጣም በብዙ ስለ እግዚአብሔር እያልን ወይም ደግሞ ማለት ነው የእግዚአብሔር ይበልጣል እያልን ጭጭ እያልን ነው ብዙ ጊዜ ማለት ነው ራሳችንን ያስደፈርነው ራሳችንን ነው። የተለያየ አይነት ልዩነት ሊኖር የተለያየ አይነት ልዩነት ሊኖረን ይችላል ማለት ይሄ አንዳንድ ፖለቲካ ምናምን የምትሉ ሰዎች፣ ነገር ግን እምነት ነው። we have to stand together። ማንም አፉን ሊከፍትብን አይገባም። የኔ እምነት ነው አይመለከትም። ዛሬ ላይ ማለት ነው ኦርቶዶክሳውያን በከፍተኛ ሁኔታ ማለት ነው እየተሰባበሩ እንትን እያሉ እየመጡ ያሉት በምን አይነት መልኩ እንደሆነ ማለት ነው በደንብ አድርጋችሁ ማየት አለባችሁ። ስለ እምነት ማንም ሰው እምነትህን መጥቶ ሲናገርብህ በአንድ ነው መቆም ያለብህ። ሌላ ልዩነት እንደፈለገ ይኑር። ይሄ የብሔር ምናምን የምትሉትም ነገር እንደፈለገ ማለት ነው ይኑርብህ። በእምነትህ ጉዳይ ላይ ግን ማንንም ማለት ነው አስገብተህ የምትደራደርበት ሁኔታ የለም። ዛሬ ራሳቸው ኦርቶዶክሳውያኖች እየሄዱ የሚያጨበጭቡበት ቦታ ነው ኦርቶዶክሳውያኖችን እያሰደበ ያለው። ኦፍኮርስ ኦርቶዶክስ ቤት አይመችም፣ እንደፈለክ ለመብላት አይመችም፣ እንደፈለክ ለመጠጣት አይመችም፣ ለመዝረፍ አይመችም፣ ለመገልሞት አይመችም። ያን እያደረክ ማለት ነው በመቅደሱ አትመላለስም። ያን የሚያደርጉትም ካሉ ደግሞ ማለት ነው በአደባባይ ይወጣሉ። ግን ዝምታችን ማለት ነው ማንም እየመጣ እንዲፈነጭብን አደረገ። ማን ነው ዮናታን አክሊሉ ሲሰድብ ማለት ነው ተሰብስበ እንደዚህ እኮ ብሎናል ኖ ለሰደበን መልስ መስጠት አለብን። እኔ ብዙ ጊዜ የምናገረው ነው። ከዚህ በኋላ ሁሉም ነው ማሰብ ያለበት። ቀኝን ሲመታ ግራህን ስጥ የሚባል ታሪክ የለም። ቀኝን ሲመታ ድብና አድርገህ ቀኙን ግራውንም ነው የምትለው። አንድ ላይ ነው መቆም ያለብን። የማይመለከትህን ነገር የሰው ሃይማኖት ላይ ድረስ አይደለም ሲመጣብህ የማይሆን ነገር ሲናገር ኦኬ እነ ትዝታው ቤተክርስቲያን ለቀው ሄዱ። ከለቀቀ የለቀቀበትን ሄዶ እዛ ያስተምር እንጂ ከለቀቀበት ቤተክርስቲያን ወጥቶ ስለለቀቀበት ቤተክርስቲያን ሆዱ ስላልሞላለት እንደፈለገ መንዘላዘል ስላልቻለ መሳደብ አይችልም። ኦኬ ሌላ ቦታም ስትሄዱ እንደዛው ኦርቶዶክሳዊ ነው ወንጌል አስተምር፣ ወንጌል የምታስተምር ከዛ ውጪ የሰው እምነት ላይ አትድረስ። አንተ ላይ ሲመጡ ግን ማለት ነው ወደድክም ጠላህም ማለት ነው በአንድ መቆም አለብህ እምነትህ እስከሆነ ድረስ ማለት ነው። ይህንን ማወቅ አለብህ። ይሄ አሁን ሌላ ፖለቲካ ውስጥ ምናምን ገብተህ እምነትና ፖለቲካችሁን ለዩ። ትልቅ ልዩነት ነው ያለው። ሰዎች አብረህ እንዳትቆም ሲፈልጉ በምንድን ነው የሚከፋፍሉ? በብሔር በምናምን በጎጥ ምናምን ነገር ማለት ነው ይከፋፍሉዋል። በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ላይ ብቻ ነው የብሔር ፖለቲካ የሚነሳው። ፖለቲካውንም ካነሳ ነው ጴንጤው አንድ ነው በክርስቶስ፣ ሙስሊሙ ጋር ስትሄድ ማለት ነው አንድ ነው በእምነታቸው ሁሉም ጋር። ስለዚህ አንተም በእምነት አንድ ሆነ መቀጠል አለበት። እነዚህ ክፍተቶች ማንም መተው እንዲፈነጩብህ አደረጉ። አንድ ተራ ነብይ ነኝ ብሎ ማለት ነው ሰይጣንም እግዚአብሔርም የማይናገረው ሰው ቅዱስ ቤተክርስቲያንን ሲሳደብ ማለት ነው አሜን ብሎ 67 ሚሊዮን ኦርቶዶክስ ይቀበላል። ችግር የለበትም። ምን እየሆነ ነው ያለው? ምን እየተደረገ ነው? ለዚህ ጥፋተኛው ማን ነው? እኛው ራሳችን ነን። ኦኬ ለዚህ ጥፋተኛው እኛው ራሳችን ነን። እንትና ሄደ፣ ዮናስ ሄደ፣
እንትና ሄደ ማንም ልም ብሎ ይሄድ ምን አገባ? በነገራችን ላይ ብዙ ሰዎች ማለት ነው ቤተክርስቲያንን ለቀው ሲሄዱ አጀንዳ ሆኖ ለመነሳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማለት ነው እንትን ማለት ይፈልጋሉ። እኔ ከኋላ ያደረኩት የቅዱስ ሚካኤልን ስለ አድኖ ላምልከው ልስገድለት እንደፈለኩ ልበለው አምላኬ ነው ልበለው እኔ ነኝ አይደል ያልኩት። አንተን አይመለከትህም። እኔ ካመንኩበት አንተ በመስቲካ እያስረገዝ በሶፍት እያስረገዝ ውሃ እየሸጥክ በአደባባይ 2-3 መኪና በየክሩሴዱ ላይ ዘይት እየሸጥክ ገስታውስ ብለህ በገስታውት ውስጥ ማለት ነው የታመሙ ሰዎች እስከሚሞቱ ድረስ ማለት ነው ሕክምና እንኳን እንዳያገኙ ገንዘባቸውን ተቀበላችሁ ማለት ነው። እዛው እንደዛ እያደረጋችሁ እንደዚህ ባለበት ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመናገር ድፍረቱ ኖሯቸው ሲመጡ አንተ ያንን ለማስረዳቱን ማለት ነው አንድ ላይ ነው መቆም ያለብህ። አይመለከትም። ሆዳም ኦርቶዶክስ እንዳለ እናውቃለን በደንብ አድርጎ ማለት ነው ክፍት አድርጎ ማለት ነው ኦርቶዶክስን ማሰደብ ደስ የሚለው እንዳለ እናውቃለን። ይህ የእምነት ጉዳይ ነው። በእምነት ጉዳይ የምትደራደርበት ነገር አይደለም። በደንብ ከፍተው የሚያሰድቡ አሉ። ኦርቶዶክሶች ሆነው ኦርቶዶክስ ሲሰደብ ደስ የሚላቸው አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ማለት ነው መንገድ ላይ የምታገኘው ዱርዬ እንኳን ለሃይማኖቱ ይሞታል። ያንን የማያውቁ ብዙዎች አሉ። ስለዚህ ይሄንን ማለት ነው እንትን ማለት አለባችሁ። ያንን ለማለት ነው ከማን ነበር ሃይፋ ነበር ሻሌ ነበርሽው። ከዛ እንደዚህ ቀጥለን እንሂድ። ብዙ አወራሁባችሁ። አስተያየታችሁን ክፈታ እንዴ እንዳታስወርደኝ። እሺ እኮ አልኩኝ። ተስማማው ማስረጃ በማሳየት አላስወርድም። አሁን ምንድነው የምትለው መሰለ? አሁን የፈለኩት ምን መሰለ? አሁን ሳመጣው ሌላ ነገር እንዳትናገር። ማስረጃ ማመጣው ለምንድነው? ንገራቸው። ማስረጃ ማመጣው ለምንድነው? ንገራቸው። ማስረጃ እሺ ይኸው ልንገራቸው። ማስረጃ የሚያመጣው የጠየኩት እኔ እንግዲህ ተመልከቱ። ለምንድነው ብያቸዋለሁ። ሉተር እምነት ብቻ ብሎ ያስተምር ስለነበረ አስበዋል። የእምነት ብቻ ሻምፒዮን የሆነው ዶክተር ማርቲን ሉተር ደግሞ ዞር ብሎ ደግሞ ጥምቀት ያድናል ሊል አይችልም። ስለዛ አለ ጥምቀት ያድናል የሚል ቃል ቢኖር ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥራል ለማለት ነው አለ። ይሄን ለዚህ ማስረጃ ብዬ አለኝ ብሏል። አሁን በልክፈተው እንትኑ ማስረጃው ቶሎ በል። እሺ አንድ ጊዜ ኔትወርክ ላገናኝና አንድ ሰከንድ ስጠኝ። ችግር ይላል ክፈትልኝ። ሰጣለሁ ምንም ችግር የለም። እንዳታስወርደኛ ኧረ በቃ ሚካኤል ኧረ ችግር የለም። ተተበል ሌላ ነገር በላቸው አንተ እስከዛ ሌላ ነገር ነው ሚዩት አድርገው። እሺ ሰው ጥምቀት ራሱ አያድንም ይልቁንም እምነትን ይፈጥራል የሚለውን ነገር ወዳጃችን ማስረጃውን አምጥቶ ያሳየናል። እስከዛው ድረስ ግን እንዴት አላችሁ እናንተ ሰዎች? ኧረ መስል እየመጣ ነው እናንተ። ኧረ ይሄን ኮካ እየጠጣ የሚመስል ደግሞ ስቀል ነው ባይዚ መስል ምናምን ያልኩት ትንሽ ፈታ እንበል የሚለው አንተ ኮካ ራሱ ይከብልኝ ጀመር። ክርስቶስን በጣም ዝገት ነው ኮካ። ጋይስ ደህና ናችሁልኝ? ሲሶ ከባድ ሰው አለሽ? እሺ በቃ ኤፍሬማችን መጥቷል። እሺ ክፈተው። እሺ ኤፍሬም ወንድሜ እሺ ያውጣው ነው አንድ ጊዜ አንድ ሰከንድ። ችግር የለም ከፖዝ ስትመለስ ያወጣው መስሎኝ ነው። ችግር የለም ቼክ ዩር ታይም። በቃ እያገለባበጥኩ ስለሆነ ነው። ምንም ችግር የለም። እሺ ኦኬ በትልቁ ላይ መሆን ይችላለሁ። ከዚህ በላይ ትልቅ መሆን አይችልም። ታውቂልህ? ኦኬ ሳይድ ይታያል ወይስ ደብዝ? እሺ ይሄ ምን ላይ ነው? ካሜራዬን ልጥረገው። ይታያል ወይ አይታይም? እስቲ ተረጋግቶ ማስረጃው የመጽሐፉ ስም ምንድን ነው? ወይም ደግሞ የጽሁፉ በአጠቃላይ ኤፍሬም የትኛው ጽሁፉን የገለጥከው? አሁን ይሄንን
ኖ የሉተራን ቸርች ነው። የሉተራን ቸርች ሲኖዶ እንትኑ ላይ ነው፣ ዌብሳይት ላይ ነው ያለሁት። ከፈለግ ዌብሳይቱን እሰጥሃለሁ። ብላርጋ አብረኝ ትከታተለዋለህ። ከማርቲን ሉተር አይደለም። እሺ ከራሳቸው ከሉተራን ዌብሳይቱን መጀመሪያ ዌብሳይቱን ታስረ ከዛ ወደዚያ ከአሁኑ ተጀመረ አሁኑ ተጀመረ እንዴ? ማስረጃ ሳመጣ እንደዛማ እንዳትል። ማስረጃ ኦፊሻል ሳይታቸው ላይ ነው እኛ የጠበቅነው። ዶክተር ማርቲን ከሉተራን ኦፊሻል ሳይት ነው ስላልክ ከማርቲን ሉተር ታመጣለህ ብለህ ነው። ካላመጣም ችግር የለውም። ቀጥታ እዛው ጋር ሂድና እስቲ ዌብሳይቱን። ኧረ ከሉተር እንዴ ከራሳቸው ዌብሳይት ላይ ነው ያመጣሁት። አባዬ ችግር የለም ከስለ ችግር የለም። እሺ አንዱ ከዛ በኋላ ነው እንደዚህ ዌብሳይቱን እንደውም አታሳየን። ዝም ብለህ ጽሑፉን አንብበውና ከዛ በኋላ መታየት ካለበት ያኔ ወደ ዌብሳይቱን እንሄዳለን። አንብበው። አይ ኦልሬዲ ከነገርኩ በኋላ ነው እንዴ? ኦልሬዲ ነግሬሃለሁ እኮ። ስለዚህ ዌብሳይቱ ነው። አይ የማን ዌብሳይት እንደሆነ ከዛ በኋላ እንሄዳለን። question ነው የሚለው ከላይ ከኩል ለማንበብ ልጀምር ነው። ምን ነው ዌብሳይቱን ነው የፈለከው? አሁን ዌብሳይቱን አንብበው መጀመሪያ ራሱን ይሄንን አንብበውና ካነበብከው በኋላ አስፈላጊ ከሆነ ዌብሳይቱን ገና ከጅምሩ ግን እስቲ ጥምቀት በራሱ አያድንም ይልቁንም እምነትን የሚፈጥረው የሚለውን መጀመሪያ እዚህ ጋር እንየው። ልብ ብላችሁ ስሙ። የኔ ኤፍሬም ባለ ጊዜ ያለ መረጃ ያለ እውቀት አያወራም። ዝም ብሎ የሚንደፋደፍ ሰው አይደለም። ሰው የምናገረው ነገር ለእያንዳንዱ ካፌ ለሚወጣው ለሳቄ ሁሉ ማስረጃ አለኝ። እሺ ማስረጃ አንድ question how does faith play the role? አረ ኦኬ ይሄማ ነው ወይ ዘግተህ ሳቅ ልጨርስ። እኔ አልሳኩኝም። ለሳቂ ሳይቀር ማስረጃ ጨርስን እንደዚህ አልቻልኩም። ቀጥል። ለማንኛውም ከላይ ምን ይላል? ኦኬ ከላይ ምን ጥያቄ ነው? ጥያቄና መልስ ላይ ነው ያለው። ጥያቄውን ላንብበውና ከዛ በኋላ ሙሉን ላንብበው። እሺ how does faith play a role in infant baptism ይልና የህፃናት ጥምቀት ላይ ፌዝ ሮሉ ምንድነው ነው? ኦኬ ሚናው ምንድነው እያለ ይላል። ኢን ፌዝ ሌተር ቴክን ኬር። መጀመሪያ አስማ ምን እያልኩ ገና አልገባህም። ምን እያነበብኩ እንደሆነም አልገባህም። አትደንግጥ። ስለ ህፃናት ጥምቀት የተጻፈ መጣ። በል ቀጥል፣ አንብበው። እሱንም ቢሆን አንብበው። ስለዚህ ሁለት አይነት ጥምቀት አለ እያለ እስከዛሬ አንድ ጥምቀት እያሉ ሲሉን ነበረ። አሁን ደግሞ ስለ ህፃናት አለ። ስለ ኢንፋንት ህፃናት ጥምቀት አንብበው። እሱ ላይ ቢሆን ጥምቀት አያድንም የሚለው ነው። ስለዚህ ሁለት አይነት ጥምቀት አለ እንዴ? አንተ እኮ በህፃንነት ነው የተጠመቀው። አንተ እኮ የህፃናት ልዩነቱ ነው የምታምነው። አንተ በህፃንነት አይደል የተጠመቀው? ኦርቶዶክስ እኮ ጠቅላላ እኮ በህፃንነት ነው የተጠመቀው። ትንቃለህ እንዴ የህፃናት ጥምቀትን? የህፃናት ጥምቀት ትንቃለህ? ጥምቀት እኮ አንድ ነው። ያውቂም የህፃናት ልታወራ አላስወርደህ ነው። አታ ላውራ አንዴ እኔም እንደ ልቤ ማውራው እንደማታስወርደኝ ስለማውቅ ነው። አሁን ልዩነቱን እንደዛ ደግሞ እንደ ልቤ ላውራ ስል ደግሞ አይደለም አላስወርደህም፣ በተራ እንድታወራ ግን አስጠነቅቅሃለሁ። ምንድነው የህፃናት ጥምቀት ሲሆን ምንድነው እና የህፃናት ጥምቀት ቢሆንስ ብለህ ጮክ። ልዩነቱ ምንድነው? ህፃናት ሲጠመቁ ሳያምኑ ስለሚጠመቁ በዛ ሰዓት ሁለት አይነት ጥምቀት ነው ያለው። ሁለት አይነት ጥምቀት ነው ያለው በኦርቶዶክስ ሁለት አይነት ጥምቀት ነው ያለው። በጌታ አንዴ ተረጋጋ። ወደ ሰው የሚታል ስለ ኦርቶዶክስ ማን አወራ? ለአንብብ ማስረጃ የለም። መጀመሪያ ማስረጃ የለም። ማስረጃ የለም። ስለ ኦርቶዶክስ ማን አወራ? ስለ ኦርቶዶክስ ማን አወራ? ማስረጃ የለም። መጀመሪያ ማስረጃ ልናገር። ሂድ አይ ካስወረድከኝም ኤፍሬም ማስረጃ አለ ማስረጃ አውራም እንዳይባል ማስረጃ ላምጣ። ላውራ መጀመሪያ ማስረጃ ላምጣ። እሺ ላውራ ማስረጃ አውራና ከዛ በኋላ እዚሁ ጋር ማቀመጥ አለ እንዴ? ይሄን ተራ ማስረጃ። እሺ ቀጥል። ማስረጃ ግን ጥምቀት አያድንም። ጥምቀት ምንድነው? እምነትን ነው የሚፈጥረው። በራሱ የሚያድን ሆኖ ሳይሆን እምነትን የሚፈጥር ነው ያለበት ነው ማስረጃ ያመጣው። ሂድ ቀጥል። ኦኬ ልብ ብላችሁ ተከታተሉኝ እናንተ። አሁን ለእናንተ ነው የማወራው፣ እዚህ ላላችሁ ለ5000 ሰዎች አንሰር ይልና ሉትራን ብሊቭ ይላል። ሉትራን የሚያምኑት ዳት ዘ ባይብል ቲች መጽሐፍ ቅዱስ የሚያስተምረው ዳት ኤ ፐርሰን ኢዝ ሴቭድ ሰው ሴቭ የሚሆነው ወይም ሚድነው ባይ
ጋድ ግሬስ አለውን በእግዚአብሔር ጸጋ ብቻ ስሩ ፌዝ አለውን በስሩ ፌዝ በእምነት በኩል ኦኬ ኢን ጂሰስ ክራይስት ይላል በኢየሱስ ክርስቶስ ማለት ነው። ከዛ በኋላ ዶት ካረገ በኋላ ባፕቲዝም ይላል ጥምቀት ማለት ነው። we believe is one of the miraculous means of grace ኦኬ ታምራዊ የሆነ የግሬስ ሚንስ ነው የጸጋ መቀበያ መንገድ ነው። ኦኬ ቱም ስተት ካለ ልታርሜ ትችላል። እሺ ቱጌዘር ይልና በእንትን ውስጥ ነው ራሱን ሐሳብ ነው በኮማ ውስጥ በቅንፍ ውስጥ ነው ደግሞ ቱጌዘር ዊዝ ጋድ ሪትን ኤንድ ስፒኪንግ ወርድ ይላል። ኦኬ ከዛ በኋላ ስሩ ይልና ዊች ጋድ ክሬትስ ይልና ኦኬ እግዚአብሔር ክሬት the gift of faith ኦኬ የፌዝን ስጦታ ክሬት ያደርጋልና in a person heart በሰው ልብ ውስጥ ምን ይላል ልድገበ ይልን which God creates እግዚአብሔር ምን ያደርጋል creates the gift of faith ኦኬ ሃሌሉያ ኤፍሬም አይምሮ የተፈወሰ ሰው ነው። ቆይ ገና አልጨረስኩም። God creates the gift of faith እሺ in a person በሰው ልብ ውስጥ ኦኬ የፌዝን የማመንን ስጦታ ክሬት ያደርጋል ጋድ ይላል። ኦኬ ከዛስ also ይልና እሺ we do not claim to understand how this happened or how it is possible okay also we do not claim ይልና claim አናረግም ወይም to understand እንዴት ይሆናል ይሄ how happen እንዴት ይቻላል አንልም ይልና ከዛ በኋላ ምን ይላል we believe ይልና because of what the Bible said about baptism because of ምክንያቱም ባይብል ስለ ባፕቲዝም ማለት ነው what the Bible said about baptism ስለ ጥምቀት መጽሐፍ ቅዱስ that ይልና when an infant ይልና ስለ ሕፃናት ጥምቀት ነው is baptized God creates a faith in the heart of that infant ይላል። ኦኬ በሕፃኑ ልብ እምነትን ይፈጥራል። ሃሌሉያ አጨብጭብ አኪሌ ፍሬም አለ አጨብጭብ በጌታ አጨብጭብ። ዛሬ ጨረስክ? ምንም አትሆንም ግዴ ለማጨብጭብ ጨረስክ? አዎ ይሄው ማስረጃ መጣው። አሁን ዌብሳይቱን ላሳይሽ ወይስ አሁን እዚህ ጋር አጨብጭብ? ምንም አትሆንም ግዴ ለማቂ አንዴ እባክህን ይሄን ሁሉ ጉራህን እንደው ቅንስ አድርጋት እስቲ። ጥምቀት በራሱ የሚያድን ሳይሆን እምነትን በሰው ልብ ውስጥ ስለሚፈጥር ነው ብላል። ጥምቀት በራሱ የሚያድን ምንድነው የሚያድን ሆኖ አይደለም የተባለበትን ፍሬዙን አሳየን። አፍተ ነው ይሄው እግዚአብሔር ነው ይሄው በልብ ውስጥ እምነትን የሚፈጥረው እግዚአብሔር ነው እኮ አለ እንዴ ይሄው በልባቸው ውስጥ ነው። እንግሊዘኛም ችግር አለ ወይናን ኢንፋክት ኢዝ ባፕታይዝድ ቆይ ሕፃናት ሲጠመቁ ቆይ ላምብ ልተርጉም ቆይ አንዴ ልተርጉም የመጨረሻውን እቺ ብቻ ልተርጉም። ምን ይላል መሰለ ዳት ይልና when an infant ቆይ አንድ ሕፃን ማለት ነው when an infant is baptized አንድ ሕፃን ሲጠመቅ God creates faith in the heart of that infant ይላል። ኦኬ እግዚአብሔር በዛ ሕፃን ውስጥ እምነትን ክሬት ያደርጋል ይፈጥራል ይላል። ሃሌሉያ አሁን ይሄንን ከዚህ በፊት አታውቀውም ማከ ዛሬ አውቀዋል። በቃ ተቀበል። ቅዱስ ሚካኤል አረባከን አንዴ እስቲ ሚውት አድርጋ አንዴ ሚውት አድርግ ደግሞ ሚውት አድርጋ እሺ ታንክ ዩ። ይሄ በሰዎች ልብ ውስጥ እምነትን ይፈጥራል የሚለውን አታውቅም አንተ። እኔን ነው እንደዛ የምትለው በቅዱስ ሚካኤል ቶ እኔ አሁን እንዳንተ እዚህ ጋር እንቧ ከረዩ ምናምን ማለትን አልፈልጉም። አንዴ አታውቅም ብለህ አይደል ማስረጃ ማስለኝ የነበረው አንዴ እባክህ የለም እንደዚህ የሚባል ብለህ በአንተ ቤት ማፋጠጥ ነበር እንዴ? ኧረ ተዋቂ ማስረጃ አለኝ ስልህ በግድ አይደል እንዴ? አምጣ ካላመጣህ ሞቼ እገኛለሁ ያልኩት ሚውት አድርገው አንዴ አላስ እሺ መቤቴን ሚውት አድርግ እሺ። ቀደም እንደሰማችሁት ወዳጃችን ምን እወዳለሁ። ኧረ በቅዱስ ሚካኤል አንዴ ተረጋ፣ አይዞህ ተረጋ። እንደውም ቆንጆ ክር ነው ያረከው። አመሰግናለሁ። ትንፋሽን ያነቀ ይመስላል። ትንሽ አላላው። እግዚአብሔር ይስጥልኝ። አመሰግናለሁ። ግን ጥያቄሽ ግን መስል ካለበት አሁን አንቺ ምንም መንፈሳዊ ጥያቄ የለሽም? ኖ ቅድም የጠየቀው ጥያቄ እየጠየኩ ነው። በእምነት ብቻ አይደለም በስራ ነው እያልክ ነው። እና ምን እየሰራህ እንደሆነ በምድር ላይ ተሜ ዝም በል በምድር ላይ ተሜ ኤርሚ ምን እያለ ነው?
እምነት ብቻ አይደለም ስራ ነው። ተሜ እስቲ አንዴ ላናግረው። ምን ተሜ ከወደድሽው እንዲሁ ለምን አትጠይቂውም? አንገት መልክ ፊታርሹ እንዴ! ኧረ በስመ አብ ተሜ ነገሩን አትቀይረው በእግዚአብሔር ስም በፍጹም በዛ መልክ አትቀይረው። እኔ እየጠየኩት ያለሁት እምነት ብቻ አይደለም። እሺ በቃ አታውሪ። እሺ ተሜ ወጥቻለሁ። ተሜ በፍጹም ተሜ በማይሆን መንገድ እሺ በቃ ምን እያደረክ ነው ተሜ? እውነት ኤርሚን በዛ መልኩም እየተረዳው አልነበረም። ተሜ በጣም በሌላ መንገድ እያደረከው ነው። በቃ እሺ በቃ ተውት። በፍቅር መልክ ማማዬ መጠጥ ይቻላል እንዴ እናንተ ጋር? ተሜ እኮ ነው በሌላ መንገድ የቶፒክ ለመቀየር መጠጥ ይቻላል ወይ ፈቀዳል መስከር እንደዛ ነው የምትረዳው? ኖ አይ ይቻላል ወይ ነው ጥያቄ። እኔ እኮ እየጠየቅኩ ያለሁት እምነት ብቻ አይደለም ስራም ያስፈልጋል እያልክ ከሆነ ምን እየሰራህ ነው ለጽድቅ ብዬ እየጠየቅኩ ነው። እሺ እኔ ቆንጆ ጨረስ ጠይቅ። ተሜ ገብቶ ፍቅር ምናምን ሲል አንኮምፎርታብል ስላረገኝ ተሜተው ያልኩት ነው። ይሄ በጣም አንተ ደግሞ መጠጥ ምናምን ያልክ በተቻላችሁ መጠን እየሞከራችሁ ነው። ጥያቄ መልስልኝ። ጨረሽ? ጥያቄውን ጨረሽ? ጥያቄ ገብተዋል? ጥያቄ ገብቶኛል። አንተ ምን እየሰራህ ነው ነው የምትይኝ? ለጽድቅ ለመጽደቅ ማለት ነው ዛሬ ላይ። እሺ ቆንጆ አመሰግናለሁ። እሺ መጽሐፍ ቅዱስ እንደሚናገረው እኔ ወንጌልን ስንሰብክኛ ክርስቲያኖች እንደ ሐዋርያትና እንደ ጌታ ኢየሱስ ክርስቶስ ለሐዋርያት እንደነገራቸው እንደ ሐዋርያት ነው የሚሰብከው እና ወንጌል ሲሰበክ እኔ እኮ ማታ ማታ ነው የምጾመው፣ እኔ እኮ ቀን ቀን ነው የምጾመው፣ እኔ በዚህ ሰዓት ጸልያለሁ፣ እኔ በዚህ ሰዓት ይህን ጥሩ አደርጋለሁ አለ። ምንድን ነው የሚሰበከው? ጥሩ ነገር ማድረግ አንድ ላመነ ሰው ፍሬ ማፍራት ነው፣ የዘላለምን ሕይወት ያስወርሳል። ይህንን ነገር እንመሰክናለን እንጂ እንዲህ ጥሩ ሰርቻለሁ ይሄ መመጻደቅ ይባላል። አንተ ለመዳን ምን እየሰራህ ነው ዛሬ ነው ጥያቄ። እሱ እንደዛ ተብሎ አይመለስም። የትኛውም ሐዋርያ እንደዛ ተብሎ አልመለስም። እንደሱ ካልሆነ ለምን ሰውን ጠይቃለህ? ሰው አልጠየኩም እኮ ሰውን እኮ የጠየኩት እኔ ምን ሰራችሁ የጽድቅ ምን አድርጋችኋል? ድሃ አብልታችኋል ወይ? ለምንድን ነው ገንዘብ ያልሰጣችሁት ብዬ እኮ አይደለም። ግን ጥሩ ስራ እኔ አልገባኝም። ሰው እምነት ብቻ ነው የምታምነው? አይደለም። እኔ ቆንጆ እኔ ሰውን እንዲያርጋችኋል ብዬ ሳይሆን የጠየቅኩት ያን እንደዛ ማድረጉ ጥሩ ስራው ያድናሉ ወይ ነው። ስራውን እስኪ አንድ ጥያቄ ጠይቃት። አንተ ኤርሚ ይቅርታ፣ ዛሬ አንቺ ድህነትሽን ይቅርታ፣ ቆይ እውነት ከኤርሚዳነሱ ድህነቱን ያውቃሉ ብለህ ጠይቃት እስኪ ኤርሚዬ። ኤርሚዬ የዳነ ሰው ድህነቱን ያውቃሉ ብለህ እስኪ ጠይቃት። እሺ ኧረ እባክህ እሺ። እኔ የጠየቅኩት እምነት ብቻ አይደለም ስራ ነው ካለ ኤርሚ ኤችዲ ዛሬ ላይ ምን እየሰራ ነው ለመዳን እያልኩት ነበር የጠየቅኩት። እኔ ዛሬ ምን እየሰራው መሰለሽ? ጠዋት ቸርች እኔ እስከማውቀው ቲክታክ ላይ ነው ጊፍት የሚሰበስበው እና ያ የመዳን ሪኳየርመንት እንደሆነም ያው በዛውም አይ ቲክታክ ላይ ጊፍት መሰብሰብ ጊፍቱ ገንዘብ ነው። እሱ እኛ ቤተክርስቲያን ውስጥ እሱ ገንዘብ አይሰበክም። ምናልባት አንዳንድ ቦታዎች ላይ ከምንጣፍ ስር ምናምን ሲያወጡ አይተሽ እንደዛ ሊመስልሽ ይችላል። እኛ ቤተክርስቲያን ውስጥ ስለ ገንዘብ አይሰበክም። ውሎ ምን ይመስላል ለመዳን? ደግሞ ከሁለት በላይ አጠጡ ተብሏል እኮ በእናትሽ እህታችን። ይሄ እኮ ነው ችግሩ። ይሄ እኮ ነው ጥያቄ መመለስ በቃ ነገ
ሰልዬ ጥያቄ መመለስ ሳይችሉ እንደዚህ ነው የሚሉት። በቃ ከበደ ጥያቄ ሌላ ጊዜ ነኝ ሌላ ጊዜ ነኝ። በጣም የሚያስቀው አንደኛ አማርኛ ፈርስት ላንጉጅ አይደለም። ሁለተኛ የመዳን ጥያቄ ማንም ሰው ሲጠይቅ በመሳቅና በማላገጥ ሳይሆን በተቻላችሁ መጠን መመለስ ይገባቸዋል። ያልጠጣም ሰው ቢሆን ማለት ነው። እስ በጣም you guys are so fun። እንዴት አመሰግናለሁ። በጣም መልሳችሁልኛል። በጣም አስተምራችሁኛል። አመሰግናለሁ። የኔ ቆንጆ የኔ ቆንጆ በጣም ከእናንተ ስምሽ ማን ነው? ሳልዬ እኛ አሁን የመሰለን ማለት ነው እግዚአብሔርን እውነቱን ለመናገር ማለት ነው የሆነ ነገር ተጠቅመሽ ምናምን መስሎናል እንጂ ችግር የለውም። ተሜ ጥያቄ ጠይቀው ለምን አይመልስም? እሱ ፈርቶ ነው። ግን የዳነ ሰው ድህነቱን ስለማጣ ምን እንደው አንተ ያሳሰበ ፈርቶ ነው አላልኩም። ለምን አይመልስልኝም? ጥያቄን ልመልስልሽ እኮ ነው ሳልዬ። እኛ አሁን ቅድም እያወራን የነበረው እኔ አሁን ፐርሰናሊ ጌታ ነው የመረኝ። አሁን ወይ ጠጥታለች ወይ የሆነ ነገር አድርጋለች ብዬ ነው እያሰብክ ያለሁት ከአወራርሽ ማለት ነው። ለምን እንደዛ አሰብክ? አወራርሽ አንደኛ አነጋገርሽ በምን ታውቀኛለህ? ተዋውቀን አናውቅም። ለምን እንደዛ አስዩም አደረግ? እንደዛ ይመስላል አክሰንትሽ፣ ያወራርሽ። ለዛ ነው እሺ። this is how I talk። እንግሊዝኛ የምታወራ ከሆነ let's talk in English። ጉጉዬ የለም ጉጉ ከጉጉ ጋር ምን አጣላኝ? ሌላ ነገር ካልሆነ ልመልስ። አዳምጪ በደንብ አንድ አዳምጪ። why you guys assume? ይቅርታ የእኔ ጥፋት ነው። በቃ እንደዛ ካለ እሺ። ተሳስተ ደግሞ እኔ ቆንጆ እንዳትላት። አይ ቆይ ሲሪየስ እናውራታው። አይ እኔ እንደዛ ስለመሰለኝ ነው። ይቅርታ እኛ እያለን ያለ ነው